በጣም በሚገርም ሁኔታ ይቀጣል ያሳድዳል ካሜራዎችን ቤት መኪና ላይ ብዙ ቦታ ነው የሚገጥመው እያንዳንዷን እንቅስቃሴ ይቆጣጠራል ስለዚህ አንዳንዴ ወደው አይደለም የሚናገር ባይኖርም እንኳን ይላሉ ይደርሷል ብለው ስለሚያስቡ ስለዚህ ወደው አይደለም አንዳንዴ በጣም ያሳዝናል በዛባልደራስ በነበርኩበት ጊዜ ብዙ ቢሮዎች ውስጥ በተለያየ እንትን አጋጣሚ ሄጃለሁ ብዙ ቢሮዎችን ጎብኝቻለሁ የዚህ ምንድነው ወህኒ ቤት አዛዦች ቢሮ ገብቻለሁ በተለይ በእስክንድር ጉዳይ ለማውራት ተንጠልጥሎ ነው የምታየው የማይገባው ቤት የአብይ አህመድ እንትን ተንጠልጥሎ ታያለ አንድ ቢሮ ብቻ ነው ያላየሁት የአብይ አህመድን እንትን ፎቶ ዶክተር ዳንኤል ቢሮ ያላየሁት ዶክተር ዳንኤል የሰብአዊ መብት እንትን የነበረው ኮሚሽነር የነበረው ቢሮ ሄጃለሁ ብዙ ጊዜ ላናግረው በተለያየ ጉዳይ ከኋላው እሱ ከተቀመጠበት ኋላ የለም እሱን ብቻ ነው ያየሁት እንጂ ሌሎች ቢሮዎች በቃ ምን ያህል እንደ አምልኮ እንደተያያዘ ነውና ይሄ ሰው ስራ አስፈጻሚ ነው የአንድ መንግስት ስራ አስፈጻሚ ነው ሰብሄርም እንኳን አይደለም ንጉስ አይደለም ስራ አስፈጻሚ ነው ነገ በምርጫ ሊሄድ ይችላል በግምገማ ሊወርድ ይችላል ፓርላማው ነገ ሊቀይረው ይችላልና እነዚህ በተለይ ነፃ ተቋማት እንደዚህ ያደረጉ ያንን ተክለሰውነት የመገንባት ስራቸው ዲሞክራሲያዊ አይደለም በአጠቃላይ መሳይና ያሳዝናል ገለታው እንግዲህ የጥላቻ ንግግርን የተመለከተ አንድ ርዕሰ ጉዳይም አለን ከዛ በፊት ግን ሰሞኑን ኢዜማን የተመለከተ አንዳንድ መረጃዎች ያው ሲወጡ ነበር ሪፖርተር ዛሬ ያወጣውን አንድ መረጃ ከፕሮፌሰር ብርሃኑ ነጋ የኢዜማ መሪ የተናገሩት ነው ኢዜማ ለቅቡልነት መታገል ያለብኝ አሁን ነው አለ ይላል ርዕሱ ነው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ መሪ ብርሃኑ ነጋ ፓርቲያቸው ለቅቡልነት መታገል ያለበት አሁን መሆኑን ተናገሩ ነው የኢትዮጵያ ፖለቲካ አርቆ ከሚመለከት ተሻጋሪ ከሆኑ ግቦች ይልቅ ባጭር ጊዜ እይታዎች ላይ መጠመዱ የተናገሩት መሪው ይሄ አርቆ ያለ መመልከት ችግር ደግሞ ፓርቲያቸውን በውስጡ ሲንጠው እንደቆየ ገልጸዋል ዘለቄታዊና ረጅም ጊዜ የሚቆይ ሐሳብና ስትራቴጂ ይዞ መምጣት የፓርቲው መሰረታዊ ግብ መሆኑን በመጠቆም ይህን በግልጽ ማበጀቱን ጠቅሰው ሁለተኛና ቀጥሎ የሚመጣው ላሉት ለቅቡልነት መታገያ ጊዜ አሁን መሆኑን ገልጸዋል ነው የሚለው ብርሃኑ ነጋ ሰሞኑን የፓርቲው ስብሰባ ተከናውኖ የተናገረውን በመጥቀስ ነው እንግዲህ ኢዜማ መግለጫ ማውጥቷል ለሌሎች የኢትዮጵያ ኃይሎች በተለይ ብረት ላነሱም ምክሩን ለግሷል ምክር የለገሰበት መግለጫው ላይ እንዳለው ከሆነ መሳሪያችሁን አስቀምጡ ምንም የምታመጡት ለውጥ የለም ብታመጡ እንኳን ጤናማ ኢትዮጵያ አትሆንም ይልቅስ መሳሪያችሁን አስቀምጣችሁ በዚህ በሀገራዊ ምክክር ኮሚሽኑ ሂደት ውስጥ ገብታችሁ ድርሻችሁን አበርክቱ የሚል ምክር መክሯል እንግዲህ ለአቅመ ምክርም የደረሰ ፓርቲ መሆኑን ያሳየበት መግለጫ ነው ለማንኛውም ለቅቡልነት ነው ከዚህ በኋላ ምን ታገለው አለ ምንድነው ቅቡልነት በራሱ ኢዜማ ማን ነው ምንድነው ስለ ኢዜማ እስቲ ትንሽ ነገር እንበል በርግጥ የሚገባው ነው ብለን አይደለም ኢዜማ ሰው እንክንተፍ ብሎ የተተፋ ፓርቲ ነው እውነት ለመናገር ብልጽግና አንደኛውን ይሻላል አንደኛውን የመንግስት ትርጉም ያለው የመንግስት ስልጣን ይዘው ህዝብ እየጨቆነ ነው እነዚህ ወይ ስልጣን አልያዙ ግን እየታከኩ ምንጣፍ እየጎተቱ ለስርዓቱ ደንበኛ አገልጋይ ሆነው ነገር ግን ነፃና ለኢትዮጵያ ህዝብ የሚያስብ ተቀናቃኝ ፓርቲ ለመሆን ደግሞ ይመጣሉ በእንደዚህ አይነት መግለጫዎች ገለታው እንዴት አየው ያ መቼም የመደራጀት መብት ድርጅትም የግለሰቦችንም መብት መሳይም እኔም በጣም ነው የምናከብረው በእርግጠኝነት መብታቸው ማለት ነው አንድ ፓርቲ ተሰብስቦ መግለጫ ማውጣት ሐሳቡ መግለጽ መብቱ ነው እኛም መተቸት ደግሞ መብታችን ነው ምንተችባቸውን የሰሉ አቅጣጫዎች ደግሞ ማሳየት ደግሞ ተገቢ ነው በተለይ ህብረተሰቡን ማንቃት ስላለብን ይመስለኛል ይሄ ሌጂቲሜሲ የሚባለው መቼም ቅቡልነት አይ ቲንክ ጥሩ ቃል ሳይሆን አይቀርም መሳይ ሌጂቲሜሲ ይባላል በሌላ ሀገር ኢንዲኬተርስ አሉት መለኪያዎች አሉት እና ያንዳንዱ ድርጅት ቅቡል ነኝ ወይ በህብረተሰቡ ውስጥ ቅቡል ነኝ ወይ በተለይ ፖለቲካ ድርጅት ቅቡልነቱ ወደቀ ማለት ነው መለኪያዎች አሉ እነዛ ላሻሽል ብሎ ማሰብ መቼም በራሱ መጥፎ አይደለም ተገቢ ነው ራስን መገምገም ግን እኔ የኢዜማ በጣም የሚያስገርመኝ ነገር መቼም አንድ ሪሰርች ሲሰራ እንደምታውቀው በየትኛውም ደረጃ መቼም ትንሽ ጥናት ሪሰርች የሰሩ ሰዎች ያውቁታል ስቴትመንት ኦፍ ዘ ፕሮብለም ይባላል ወይም ዴፊኒሽን ኦፍ ዘ ፕሮብለም ችግርን መተንተን ማለት ነው
ስቴት ማድረግ ችግሩ ምንድነው ችግሩ የሚለውን ማጥናት ያስፈልጋል። አሁን የእነ ዶክተር ብርሃኑ የችግር ትንተና ህወሓት ላይ ያለ ትንተና መቼም የሰላ ነው በጣም በሰብአዊ መብት ህወሓትን ይከሱታል፣ በአገር አለመረጋጋት ይከሱታል፣ በመዓት ነገር መቼም አፈር ነው የሚያበሉት። ብልጽግናን ላይ ያለው ኢዜማ ስቴትመንት ኦፍ ዘ ፕሮብለም ደግሞ ያስገርማል በጣም የሚያወጣቸው መግለጫዎች አንዳንድ ልስልስ ያሉ መግለጫዎች ስታይ ለምንድን ነው የሚፈሩት? ለምንድን ነው ችግሩን በደንብ የማይገልጹት? መቼም ችግሩን በደንብ ስቴት ማድረግ የዚህን ችግር ድክመት የዚህ መንግስት ድክመት የዚህን መንግስት የዲሞክራሲ ዴፊሲት ውልቅልቅ አድርገው ለማሳየት ሲደፍሩ አታይም። እና ይሄ ነው ህብረተሰቡ ያበሰለው መሳይ ኢዜማን ሌጂቲሜሲ ወይ ያሳጣው አንዱ ትልቁ ነገር የሀገሪቱን ችግር በልኩ አይገልጽም። ህወሓት ላይ ብቻ ጥላቻ በቃ ህወሓት ላይ ደንበኛ ጥላቻ አለው። ከመንግስት ጋር በጦርነቱም በምንም አብሮ የሚቆም ነው። እዛ ላይ ያለው ጥላቻ ልክ የለውም። ከልክም አለፍ ይላል፣ ከመንግስትም አለፍ ይላል። በዚህ በዲሞክራሲ ጉዳይ ላይ በህዝብን ኢምፓወር በማድረግ ጉዳይ ላይ አሁን የኢዜማ ትልቁ ትግል የስልጣን መቀራመት ነው። ማዕከላዊ ስልጣን ላይ ኢዜማ የተወሰነ እንትን ማግኘት ዶክተር ብርሃኑ አሁን አግኝቷል። ሌላ እንዲጨምር ነው የሚፈልጉት። የተወሰኑ 1 3 4 5 ከገቡ ይረካል። በቃ ህዝብን ኢምፓወር ማድረግ ላይ አይደለም ትግላቸው። የኤሊት ባርጌን ላይ እንደው እንትንን ለማጠናከር ነው ያለው እንዳልከው ስልጣን መጨመር ነው። አሁን ክልል ደቡብ ክልል ላይ አንድ የኢዜማ አባል አመራር ደቡብ ክልል ላይ ትልቅ ስልጣን አግኝቷልና እንኳን ደስ አለን የሚል ገጻቸው ላይ ጽፎ ተመልክቻለሁ። እንዳልከው ነው በመንግስት መዋቅር ውስጥ በክልል የሚሆን በፌደራል ስልጣን ማግኘት ነው። ያን ስልጣን ሲያገኙ ለነሱ ትልቅ ስኬት ነው። እንኳን ደስ አለን ብለው መግለጫ በገጻቸው ላይ ይቻለውና ያንን ያልከው ለማጠናከር ነው። በየቦታው ስልጣን ሹመት ማግኘት የብልጽግና የኢዜማ የመጨረሻ ግብ ይመስላል አሁን ከምናየው። አዎ ያ ነው። አሁን ኢትዮጵያ ውስጥ ያሉ ፓርቲዎች በተለያየ መንገድ ይገለጻሉ። ከዚህ አሰላለፋ አንዳንዶቹ ህዝብን ኢምፓወር ማድረግ መቻል አለብን፣ ምርጫ መካሄድ አለበት ማለት ነው። ተካሂዶ ሽግግር ጊዜ ይምጣ ምናምን የሚለው ሐሳብ አሁን ህዝብ ራሱ የስልጣን ባለቤት መሆን አለበት ነው። የተወሰኑ ደግሞ የስልጣን ምክክር ነው ማድረግ የሚፈልጉት። አስገቡን ነው የተወሰነ መንገድ አስገቡን። አሁን ኦፌኮም አሁን የያዘው አቅጣጫ እንደዛ ነው የሚመስለው። እነዚህ የተወሰኑ ፓርቲዎች የተወሰኑ ወንበር ካገኙ በቃ እኛ ተመካክረን ከመንግስት ጋር ሆነን ተመካክረን ችግር እንፈታለን የሚል ሐሳብ ነው ያላቸውና ኢዜማም እንደዛ አይነት አካሄድ ነው ያለውና ይሄ ከህብረተሰብ ድጋፍ ጨርሶ አባሮታል፣ አስወጥቶታል፣ ለጥፎታል። ከኢዜማ ጋር ከብልጽግና ጋር ወስዶ ለጥፎታልና እኔ ይሄ ፓርቲ አብሮ የሚደቆስ ነው ይመስለኝ ከብልጽግና ጋር አብሮ የሚደቆስ ነው። በቀላሉም ታጥቦ የሚጸዳም አይመስለኝም። አበላሽተውታል። ዶክተር ብርሃኑ ከፖለቲክስ ውጭም የሆኑ ነገሮች ሲናገሩ የነበሩ ናቸው። ተቀናቃኛቸውን አንድ ፓርቲ ሆኖ ማኒፌስቶ አውጥቶ ፖሊሲ አውጥቶ የተሻለ አማራጭ ይዤልህ መጥቻለሁ፣ ህዝብ ሆይ ኢትዮጵያዊ ሆይ እኔ የተሻለ ነገር አለኝ ማለት ሲገባው እኛ ፓርቲ ሆነናል ግን አብይ የተሻለ ነው ከኔ እያሉ ደግሞ መዋጮ የኢዜማ አባላት አዋጡ ፓርቲ አቋቁመናል፣ ለጊዜው የያዘው ይቀጥል፣ እኛ ዝም ብለን አጨብጫቢ ሆነን እንቀጥል የሚለው ነገር ከመድበለ ፓርቲ ስርዓት የወጣ ነው አጠቃላይ መሰለኝ። እና ይሄ መሰረቱን ራሱ አበላሽተውታል የኢዜማን መሰረት። ፍልሰቱም የምናውቀው ነው። በጣም ብዙ ሰው ለቋልና እኔ መንግስት ድጋፍ ስላለው ፋይናንስ ስላለው ጥሩ ቢሮዎች ስላሉት የተወሰኑ አለው ይላል ሚዲያ እንደ ልቡ ስለሚያገኝ እንጂ እኔ ቁመናም ያለውም አይመስለኝም። ፓርቲው በአጠቃላይ በኢዜማ ላይ ያለኝ እንትን ይሄ ነው መሰለኝ። አዎ ገለታው ኢዜማ እንዳልከው በኢትዮጵያ ውስጥ ካሉት ጽህፈት ቤቶች ውስጥ አሁን የቀሩት አዲስ አበባ ላይ ያሉት 4 ናቸው። 3 ከነዛም ውስጥ አንደኛው ዋናው ጽህፈት ቤቱ ዛ መስቀል አደባባይ ስቴዲየም ጋር የሚገኘው ዋናው መስሪያ ቤቱ ነው። እሱንም የቢሮ ኪራይ መክፈል እንዳልቻለና ምናልባት ያው የመንግስት ድጋፍ ነው በመንግስት ድጋፍ ነው አንዳንድ እንቅስቃሴዎቹን የሚያደርገውና የመንግስት ድጋፍ ከነጠፈ ሁሉም ጽህፈት ቤቶቹ አዲስ አበባ የቀሩት 2-3ቱም ሊዘጉ እንደሚችሉ ነው። ያው እንዳልከው ነው በመንግስት ድጋፍ ነው መዋቅር ውስጥ ገብተዋል። በቅርቡ ከፓርቲው ተለይታ ወደ ውጭ ሀገር የተኮበለለች አለች የቅድስት የምትባል የሴቶች ጉዳይ ኃላፊ መሰለችኝ። እሷ እንደዚሁ በተለያየ አጋጣሚ የተናገረችውንም ሰምቼዋለሁ። ፓርቲው ምን አይነት የብልጽግና ምንድነው ኮቴ ሆኖ እየሰራ የሚገኝ መሆኑን ነው የገለጸችው።
አሁን መሰስ ብሎ ገብቷል መዋቅሩ የብልጽግና ምንድነው የብሔራዊና መረጃ ደህንነት ሰዎች ገብተው ፓርቲው የሚዘውሩት እነሱ ናቸው ሁለቱ ዛ ነው ሶስት ሰዎች ናቸው አሁን አክቲቭሊ እየሰሩ ያሉት ብልጽግና ላይ ብርሃኑ ነጋ ግርማ ሰይፉና አርኪቴክት ዮሐንስ የሚባሉት እነዚህ ሶስቱ ናቸው በነገራችን ላይ በተለይ ስለ ሁለቱ ሌላ ጊዜ ስብናቸውንም በተመለከተ መረጃዎች እየመጡልን ነው በሰፊው እንሄድበታለን አርኪቴክት ዮሐንስ የሚባለውና ይሄ ማነው ግርማ ሰይፉ የሚባለው ሰውየን ነገር ግን ፓርቲው በተመለከተ አሁን የጀመረው ነገር ትንሽ መስመሩንም የሳተ ነው አሁን ብልጽግና መንደር አይተ እንደሆነ ስለ ምርጫ ገና ወሬውንም በደንብ አፋቸው ላይ ያመላለሱ አይደለም አሁን ዋና ምርጫ የሚቀጥለው ምርጫ ላይ እንሳተፋለን በምርጫ አጀንዳውን ወደፊት ያመጣው ነው ብልጽግና ማነው ኢዜማ አሁን እኮ ስማቸውም የቀያየርን መጠቀም ጀመርን አንድ አይነት ስለሆኑ ሰሞኑን አንድ ሚዲያ ላይ ቀርቦ ነበር ፕሮፌሰር ብርሃኑ ነጋና ጋዜጠኛው የጠየቀው ጥያቄ ጥሩ ጥያቄ ነው ለምን አትቀላቀሉም ነው ያላቸው ለምን እንዲዛዚ ከማለት ለምን ከብልጽግና ጋር አትዋሃዱም አላቸው መሆን ያለበት ነው ይዋሃዱና አንድ ሆኖ ይምጡ የምን ሌላ ተቃዋሚ ለመምሰል እንዲህ አይነት እንደው ላይታች ማለት በጣም ያስገርማል አሁን ሰሞኑን የሚሰጠው የቅቡልነትን በተመለከተ ለተቃዋሚዎች ያደረገው ጥሪ ትጥቃችሁን አስቀምጣችሁ ወደዚህ ወደ ምንድነው ወደ ብሔራዊ ምንድነው ምክክር ኮሚሽኑ ግቡና በዛ ነው ለውጥ ሊመጣ የሚችለው ይላል አሁን ይሄ ከብልጽግና በምን ይለያል ይሄን ለማለት ብልጽግና አነሰ አብይ አህመድ አነስኳለ ብርሃኑ መጥቶ የሚነግረን እንዴ በተደጋጋሚ ሰማነው እኮ መሳሪያ አስቀምጡ የሚለውን እኮ ሰማነው ይሁሉ ሰው አለቀ ዋጋ ከፈለ ዛሬ ብርሃኑ ነጋ መሳሪያ አስቀምጡ ይላል እሱ ነው የሚመርጠው የትግሉን እሱ እንግዲህ ለራሱ መርጧል ለሌላው የሚመርጥበት ምክንያቱ ምንድነው እሱ ያዋጣኛል ያለው መለጠፍ ምንጣፍ መጎተት ነው ካለ መጎተት ነው ሌላው ደግሞ አይደለም እኔ ብረት አንስቼ ነው የምታገለው አያዋጣኝም እንግዲህ አብሮ የገባው እና ጥሪ ተደርጎለት የገባው ከነ ብርሃኑ ነጋ ጋር ኦብነግ በፍጹም ብሎ ውሉን አፍርሶ ሌላ አቋም ላይ ነው ያለው ሌሎችም እንደዚሁ የገቡት እንኳን እየወጡ ባለበት ሰዓት ላይ ብርሃኑ ነጋ መሳሪያችሁን አስቀምጣችሁ ያብይ ድግስ ላይ ታደሙ የሚለው ነገር ትንሽ ሞራልም እያጣ የመጣ ፓርቲ ነው በርግጥ ሞራል ካጣ ቆይቷል አሁን መስመሩን ቀይ መስመሩን እያለፈ እንደው የሰውን ስሜትም እየተፈታተነ ያለበት ሁኔታ ነውና እስቲ ምን ማለት ይቻላል እንደው ስለ ብልጽግና የና አጀንዳም ከፍተን ጊዜ መውሰድም አልነበረብንም ማነው ስለ ኢዜማ ማለት አይ ቲንክ በዚህ ጉዳይ ላይ መነጋገራችን ጥሩ ነው ተገቢ ነው ኢዜማንም በሚመለከት መነጋገር አስፈላጊ ነው በተቻለ መጠን ስርዓቱ ይቆይ ዘንድ አንድ ደጋፊ ኃይል ሆኖ ስለሚታይ መጋለጥ አለበት የፓርቲ ብዬ ስለማምን ነው በመጀመሪያ ስለዚህ ስለ ቢሮ ስለ ጥቅም ስታነሳ አንድ ማቀውን ታሪክ ልንገርህ እዛ ባልደራስ በነበርኩበት ጊዜ እንግዲህ ለኢዜማ ያ ቢሮ ሲሰጠው ትልቅ ቢሮ ነው እንደምታውቀው የአደጋ መከላከልና ምናምን ቢሮ የነበረ ነው እና ትልቅ ቢሮ ሲሰጠው እኔ የነበርኩበት ፓርቲም ባልደራስ ጠየቀ እኛ የእንጀራ ልጆች ነን ወይ ፓርቲ ነንና ወይ ስጡን ብለን ደብዳቤ ጽፌ ሄድኩ እና ሲሄድ አይቻልም አሉ እኛ የምንሰጥበት እንትን ለኢዜማ ለምን ሰጣችሁት የሚል ክርክር አነሳልና የሚሰጠን ጠፋ ዞሮ በጣም የሚያስገርምህ ነገር የባልደራስ ጽፈት ቤት አዲስ አበባ ውስጥ ያለ የባልደራስ ጽፈት ቤት በኔ ስም ነበር ኪራይ የተከራየ በኔ በግለሰብ መከራ ያሳዩ አላስወጣ አላስገባውን ብሎን ከባለ ህንጻዋ ጋር ተነጋግሬ በኔ ስም ተከራይተን መንግስትም ያቀው በኔ ስም ነበር ለግለሰብ ሰው አንድ ጊዜ የመጡ ያስጨንቁኝ ነበር እዛ ሰው ተሰብስቦበታል የግለሰብ ነው ምናምን ቢሮ ነው ተብሎ የተባለ መከራናይ ነበርና እንደዚህ እያደረጉ የሚያቃወማቸውን የሚደቁሱበት ትንሽ ደግሞ ለመንግስት ቀረቤታ ላለው ደግሞ the best ቢሮ ከነፈርኒቸሩ የሚሰጡባት ምድር ናት እንደዚህ አይነት ምድር ናትና ኢዜማ እንደዚህ ይችን ጉቦ ነው ያገኘው ማለት ነው ስለሚደግ ከመንግስት ስለሚደግፍ ነው ያንን ጥሩ እንትን አግኝቶ የነበረው እንግዲህ ምርጫን በሚመለከት መሳይ እኔ በአጠቃላይ እንደ ኢትዮጵያ ህዝብ ምርጫ ሲቆጠር ሁሉ ያሳዝነኛል መሳይ በጣም አዝናለሁ ኢትዮጵያን የሚያክል ትልቅ ሀገር ስድስተኛ ምርጫ ይባላል አሁን ስድስተኛ ምርጫ ነው ባለፈው የተደረገው አሁን ሰባተኛ ምርጫ ልናደርግ መቁጠራችን ነው የሚገርመኝ ልክ የህዝብ ውሳኔ እንደተከበረ ያ ሁሉ ወጪ እየወጣ ለካምፔን የሚወጣው ወጪ አሁን ባለፈው ምርጫ የወጣ ወጪ እንዳይመስል መሳይ
ብዙ ትምህርት ቤት ሊሰራ የሚችል ብዙ ክሊኒክ ሊገነባ የሚችል ወጪ ያወጣን ህዝብ እናታልልበታለን፣ እንሸውድበታለን። ህዝብ ያንን ምዕራፍ እና እንቆጥርለታለን። 6 ምርጫ አደረክ የኢትዮጵያ ህዝብ አሁን ወደ 7ኛ ምርጫ ሄድክ እንለዋለን። እና ይሄ መቆም ነው ያለበት። at some point መሳይ መታገል ነው ያለብን። ሐቀኛ ፍሪ ኤንድ ፌር ኤሌክሽን የኢትዮጵያ ህዝብ የስልጣን ባለቤት የሚሆንበት በምርጫው የሚወሰንበት ምዕራፍ መምጣት መቻል አለበት። እና አሁን የሚመጣ ምርጫ በተለይ በዚህ ሰዓት የኢትዮጵያን ህዝብ የስልጣን ባለቤት ሊያደርገው ይችላል። መሳይ ተመልከት፣ የትኛውስ ክልል ነው የሚመርጠው? አማራ ክልል ነው ፍሪ ኤንድ ፌር ኤሌክሽን የሚመረጠው? የምርጫ ክልል ተቋቁሞ ምርጫ አስፈጻሚ ሄዶ ታዛቢ ሄዞ ህዝብ ወጥቶ በኮሮጆ ውስጥ ምርጫ ሊካሄድ ነው? አማራ ክልል ውስጥ ዲቤት ተካሂዶ፣ ኦሮሚያ ክልል ውስጥ ነው ምርጫ የሚካሄደው፣ ጋምቤላ ነው ምርጫ የሚካሄደው፣ ቤንሻንጉል ነው ምርጫ የሚካሄደው። የት ነው ምርጫ ኢትዮጵያ የምታካሄደው? ይሄ 7ኛ ምርጫ። አሁን እውነተኛ የኢትዮጵያን ህዝብ ቅድም ያልነው እኮ ነው ስቴትመንት ኦፍ ዘ ፕሮብለም። የሀገሪቱን ችግር የተነተነ ፓርቲ ምርጫ ተስፋ ነው ብሎ ህዝብን ይዋሻል። አሁን በዚህ ጊዜ ኢዜማ የወደቀው እዚህ ጋር ነው። በጣም 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 ከገዢው ፓርቲ ጋር የሚሞዳሞድ በተቻለ በተቃዋሚ ስም የነገደ ስልጣን ላይ ለመቆየት የሚሞክር ፓርቲ እንደሆነ የሚያሳየው ይሄ ነው። በዚህ ሰዓት ምርጫ ኢትዮጵያ ውስጥ አይታሰብም ጨርሶ። ኢትዮጵያ ውስጥ እንደው ድርድር እውነት እንደው ሐቀኛ የሆነ ፓርቲ ከመጣ ድርድር ንግግር ማድረግ አለባቸው። መንግስትና ተቃዋሚ የታጠቁ ኃይሎች ወደ ድርድር መምጣት አለባቸው። መጀመሪያ ሰላም ይስፈን፣ የፖለቲካ መረጋጋት ይምጣ፣ ከዛ ወደ ምርጫ እንሄድ ነው የሚባለው እንጂ በዚህ እሳት ውስጥ ምርጫ ተስፋ እናደርጋለን ሌሎቻችሁም እጃችሁን ስጡ የሚለው ከብልጽግና ያለፈ የተላለፈ ድፍረት ነው፣ በተለይ የታጠቁ ኃይሎችና ይሄ ፓርቲ መሳይ ከብልጽግናም በላይ እንዳልከው ህብረተሰብን በጣም የሚያበሳጭ ፓርቲ ሆኗል። በጣም ወደፊትም ተስፋ እንዳይኖረው አድርገው አመራሮቹ የቀበሩት ነው የሚመስለኝ። ይሄ ምርጫ የለም በኢትዮጵያ ሁኔታ። መጀመሪያ ገለልተኛ ተቋም የለንም እንደምታውቀው። ሁለተኛው እኮ ባለፈው ያልነው ነው እኮ አዛምድ ነው ኢትዮጵያ ውስጥ ያለው ምርጫ አይደለም፣ ማዛመድ ነው። በቃ ድሮ አዛምድ የሚባል ፈተና እንፈተን አልነበር? ማንም ካሉ ዘመድ ከዘመድ ማዛመድ፣ እንደዚህ አይነት ምርጫ ውስጥ መውጣት አለብን። ባለፈው ያነሳነው እውነት ነው። እኔ የምጋራው አሁን ኢትዮጵያ ውስጥ ያለ የብሔር ፖለቲካ ለውጦች አሉ፣ እየፈረሰ ነው ያለው። በተለይ ዋና ዋና የሚባሉ የብሔር ገዢዎች ፈርሰዋል። አሁን የሐረሪ ክልል የብሔሩ የሐረሪ ፓርቲ ማለት ነው ፈርሷል። እኔ በምንም ተአምር ሁለተኛ የክልል ፓርቲ አልሆንም ሀገራዊ ፓርቲ ነኝ ብሏል። የጋምቤላ ፈርሷል፣ የአፋር ፈርሷል፣ የሶማሌ ክልል ፈርሷል። እንትና የሚመራ ማለት ነው ኦሮሚያ ፈርሽ፣ አማራ ክልል። ስለዚህ ብልጽግና የሚባለው ነገር እኛ ጥያቄያችን ከፈረሱ ጋሪውን ቀደመ ነው እንጂ በአጠቃላይ እነዚህ ማዕከሉን ይዘው የብሔር ማሊያ ይዘው ሲጫወቱ የነበሩ ፓርቲዎች ቢያንስ በህዝብ ክንድ ፈርሰዋል። እና ይሄ የሚያሳየው ኢትዮጵያ ምን ያህል ሬዚስት እንዳደረገች የነን የብሔርን ፖለቲካ የሚያሳይ ነውና፣ ግን ዋናው ነገር በዚህ ዴብሪስ ውስጥ በዚህ ፍርስራሽ ውስጥ ከቆየን ባለፈው 10 ጊዜ ያነሳሳነው ነገር ነው። እነዚህ ማይክሮ አይደንቲቲስ ወደ ማክሮ እያደጉ የግጭት ማዕከል ያደርጓታል ምድሪቱን። ቶሎ ወጥተን ምክክር ተደርጎ አገሪቱ ወደ ሐቀኛ ምርጫ መግባት አለባት ነው ሳይ። ገለታው ኢዜማን በተመለከተ እንግዲህ ከዚህ በላይ ማለት የሚገባ አይመስለኝም። ምናልባት ብርሃኑ ነጋ በምክክር ኮሚሽኑ ለውጥ ይመጣል ወደዛኑ ያለውን ነገር ነው። ምክክሩ ኮሚሽኑን በተመለከተ ሁልጊዜ ብለናል። አሁንም እንደው አንዳንድ መረጃዎችን ለማንሳት ያልነው ሰሞኑን ምንድነው ዩኤንዲፒ ጋር በተያያዘ አንድ ከዚህ ከምርጫ ኮሚሽኑ ሰዎች ጋር የሚሰራ ሰው ያደረሰን መረጃ ነው። ወደ 12 V8 መኪና ተገዝቷል። V8 መኪና የV8 የሚባለው መኪና እንግዲህ በአሁኑ ሰዓት ከፍተኛ ባለስልጣናት የሚይዙት መኪና ማለት ነው። 12 ነው የተገዛው። የዩኤንዲፒ ገንዘብ ነው። ትልቁ እዚህ ምክክር ኮሚሽን ውስጥ ሰዎቹን ያቆያቸው ሌላ ዓላማ ኢትዮጵያን የሚጠቅም ዓላማ ስላለ አይደለም። የዩኤንዲፒ ዶላር አለ። ይሄው ለእያንዳንዱ ኮሚሽነር ለሌላውም ከኮሚሽነሮቹ ሌላ ላለውም ጭምር ነው ይሄ V8 የተባለው በጣም ውድ መኪና የተገዛው። ሌላ የሰማነው ይሄ ምክክር ኮሚሽኑ ዋና ፊት ለፊት የሚታዩት እነ ፕሮፌሰር መስፍን አራያ ምናምን አይደሉም። ከጀርባ አንድ ዘገያ አስፋው የሚባል ሰው አለ። በጣም በነ አብይ አህመድ እምነት የተጣለበት ይሄ ሰው ምናልባት ያው ቀደም ሲል የኦነግ አመራር የነበረ ወይም ደግሞ የኦነግ ሰው የነበረ
በወለጋ አካባቢ በብዙ ታሪኮች የሚታወቅ ነው። ስለሱ ሰው ብዙ ዝርዝር ነገሮችን እየሰማን ነው ያለነው። ኢትዮጵያ እያደማ ካለ አንድ አስተሳሰብ ጋር ሁሌ ስሙ የሚነሳ ሰው ነው። ዘገየ አስፋው ይባላል። አብይ አህመድ ፊት ለፊት እንዳይሆን ከጀርባ ሆኖ ይሄን ምክክር ኮሚሽን እንደፈለገ እንዲጠመዘዝ የሚያደርገው በዚህ ሰውዬ አማካኝነት ነው። ይሄ ሰውዬ ነው ኮሚሽኑን ከጀርባ የሚነዳው። ይሄን ሰውዬ የተመለከተ አንድ ዶክመንትም እየመጣልን ነው። ዋናው ፈላጭ ቆራጭም ይኸው ዘገየ አስፋው የተባለ ነው። እሱን በተመለከተ ወደፊት እንመጣበታለን። ማንም ከጀርባ ሆኖ ነገሮችን የኢትዮጵያን ህልውና አደጋ ላይ የሚጥል ነገሮችን ያደረገ አይዘልቃትም። እናጋልጠዋለን። ውጤት መጣም አልመጣም በግለሰብ የሚበውን ዋናው ነገር የሚመጣው ማስረጃ ትክክለኛ መሆኑን ማረጋገጥ ነው። ሰው ያለ ግብሩና ያለ ቦታው እንዳይወቀስና እንዳይወነጀል ጥንቃቄ እናደርጋለን። ከዛ ባለፈ ግን ሀገር በሚያጠፋ ስራ ላይ ከጀርባ ተሸሽጎ የሚደረግ ነገር እናጋልጣለን። ስለዚህ የምክክር ኮሚሽኑ ዝም ብሎ ስብስብ ነው። አሁን እንዳልኩ ገንዘብ ለመብላት አበላለው። አበሉ በጣም በዶላር የሚከፈል ነው። ያንን ለመቀራመት ነው እነ ዶክተር መስፍን አርአያም እዛ የሰነበቱት እንጂ ከዛ ባለፈ ለኢትዮጵያ የሚጠቅም አንዳች ነገር እንደሌለው ሁሌም እናነሳለን። ዛሬ ብርሃኑ ነጋ ስለነገረን መሳሪያ አስቀምጠን አንገባም ማለት እንግዲህ መሳሪያ ስላነሱ ሰዎች ወኪዬ ስናገር ነው። መሳሪያን አስቀምጠው አይገቡም። ብርሃኑ ነጋ ስላላቸው በተለይ አይገቡም። ብርሃኑ ነጋ አለ ብለህ የምታደርገው ነገር የለም። ስለዚህ ኢዜማ ያው ብልጽግና ተጠርጎ ከኢትዮጵያ ምድር ላይ ሲወገድ አብሮ የሚበን የሚጠፋ የሚወገድ ስብስብ መሆኑን ብቻ ነው እንደው በዚህ አጋጣሚ መግለጽ የሚያስፈልገው። ገለታው እንግዲህ ስለ ጥላቻ ንግግር ሰሞኑን የተነሳውን አጀንዳ እሱ ላይ አጭር ነገር እንበልና ዝግጅታችን እናብቃ። እንግዲህ ጥላቻ ንግግርን በተመለከተ ሰሞኑን አንድ ፎይ የሚባል በማህበራዊ ሚዲያ መጠሪያው አንድ ሰው በጣም አደገኛ የሆኑ ሃይማኖቶችን ነጥሎ ከፍተኛ የሆነ ስድብና ክብረነክ የሆኑ ነገሮችን ሲያስተላልፍ ሲያሰራጭ የነበረ ግለሰብን በተመለከተ ነው እንግዲህ ጉዳዩ የተነሳው። በተለይም የኢትዮጵያ ኦርቶዶክስ ተዋሕዶን የክርስትና እምነትን በተመለከተ የሚያስተላልፋቸው መረጃዎች በእስልምና እምነት ተከታዮች ላይ ጥላቻ ሌላው እንዲኖረው የሚያደርግ የእስልምና ተቋማት ላይ በዚህ ግለሰብ የጥላቻ ስብከቶች የተነሳ ከፍተኛ የሆነ ተቃውሞ እየመጣ ይገኛል በሶሻል ሚዲያ ላይ። ያንን ተከትሎ የኢትዮጵያ እስልምና ጉዳዮች ምክር ቤት መግለጫ አውጥቷል። የጥላቻ ንግግርን በተመለከተ እርምጃ ወስዳለው በሚል አንዳንድ ነጥቦችን ያካለበትን መግለጫ አውጥቷል። ዛሬ ደግሞ የኢትዮጵያ ሃይማኖቶች ጉባኤም እንደዚሁ መግለጫ አውጥቷል። የጥላቻ ንግግርን በማውገዝ ግን ትክክል ነው ያወጡት ነገር በጣም የሚደገፍ ነው። የጥላቻ ንግግር እያደረገ ያለው ልጅ ያ ግለሰብ ታድኖ እንዲያዝም አንዳንድ ሰዎች ጥሪ እያደረጉ ነው ያሉት። ፖሊስ እየተከታተለው እንዳለም ሰምተናል። ግለሰቡ ኢትዮጵያ ውስጥ ነው ያለው፣ ነዋሪነቱም አዲስ አበባ እንደሆነ የተገለጸው። በሶሻል ሚዲያ ተደብቆ የሚያስተላልፈውን የጥላቻ ንግግር እንዲህ አይነት በሃይማኖቶች መሃል ያለውን መቻቻል የሚያደፈርስ ነው በሚል ሰፊ የሆነ የህዝብ ተቃውሞና ድምጽ እየተሰማ ነው ያለው። እነዚህ የእስልምና ተቋማትና የኢትዮጵያ ሃይማኖቶች ጉባኤም ያወጡት መግለጫ ወቅታዊ ነውና ሊደገፍ ይገባዋል። ግን ሌሎች ስራዎቻቸውን ለዛሬ እንተውና በዚህ በጥላቻ ንግግር ላይ የያዙትን አቋም ግን የሚደገፍ መሆኑን ለማንሳት ያህል ነው። ገለታው ይሄ ነገር ትኩረት ሊሰጠው ይገባል። የጥላቻ ንግግር ኢትዮጵያ ውስጥ ከፍተኛ አደጋ እየፈጠረ ነው ያለውና ከዚህ አንፃር ምን ማለት ይቻላል? አመሰግናለሁ መሳይ። ምናልባት በዚህ በምክክር ኮሚሽኑ ላይ ጥቂት ነገር ልናገር እንደመንደርደሪያ ምናልባት ጊዜ ከሰጠኸኝ። ይሄ ምክክር ኮሚሽን ስሙን እንደው በተለይ ለፖለቲካ ፓርቲዎች ብዬ ነው ይሄንን ድል የፈለኩት። ፖለቲካ ፓርቲዎች የምክክር ኮሚሽን ብላችሁም አትጥሩት። አማካሪ ኮሚሽን ነው፣ አድቫይዘሪ ኮሚሽን ነው። ምክንያቱም እንደዛ ነው የተቀመጠው ማቋቋሚያ አዋጁ። መንግስትን ለማማከር አጀንዳ ሰብስቡ፣ አጀንዳ በሰበሰባችሁት ላይ አትመካከሩ የሚል አካሄድ። ይሄ እኮ በዘንግ በዱላ እኮ የምታስቆመው ነገር እኮ ነው መሰለኝ። ህዝብ እኮ ኢምፓወርመንት እኮ ህዝብን ኢምፓወርመንት እኮ የተጻረረ እኮ አካሄድ እኮ ነው። ጥያቄን ብቻ አንተ አጀንዳ ብቻ አንተ እየሰበሰብኩልህ ነው። የሚነጋገር ሰው እዛ ጋር አዘጋጅቼልሃሉ እያለ እኮ ነው ያለው። ይህን አካሄድ ስበሩት። ስለዚህ አማካሪ ኮሚሽን ነው፣ እነዚህ አጀንዳ አቅርቡ ብቻ በቃ አጀንዳን አቅርቡ ለመንግስት የሚል አካሄድ የኢትዮጵያ ምክክር በዚህ የሚደፈር አይደለም። ሰፋፊ ጉዳዮች ናቸው ያሉት።
ህዝቡም ኤሊቱም መነጋገር ነው ያለበት። ከኤሊቱ ጋር የተጋጨ ነው። ስለዚህ በዚህ አግባብ እኔ ተቃውሞት ነው ብለው ሌላው እንግዲህ የዚህ ሃይማኖት የጥላቻ ንግግር ጉዳይ ወንጀል እኮ ነው። በምድሪቱ ህግ ውስጥ ወንጀል እኮ ነው። እነዚህ ፓርቲዎች እኮ መግለጫ ማነው እነዚህ ሃይማኖት ተቋማት እኮ መግለጫ ማውጣት አይገባቸውም ነው። መግለጫው ምንድነው የሚያሳየው? መንግስት ጸጥታን የማስከበር ወንጀልን የመቆጣጠር አቅም እንደሌለው ነው የሚያሳየው። ወይም ደግሞ ራሱ እንደተዘፈቀበት ራሱ እንደሚፈጽመው እንጂ በህግ በኢትዮጵያ ህግ በኢትዮጵያ ወንጀለኛ መቅጫ ህግ ብቻ ሳይሆን አዋጅም ወጥቷል። የጥላቻ ንግግር የሚል አዋጅ የሚያስገርም ነገር። ስለዚህ በምድሪቱ ውስጥ ህግ የሚያስከብር መንግስትም እንደሌለ ራሱም ደግሞ በዚህ ውስጥ ዋና ተዋናይ እንደሆነ ነው የምናየው። እኛ በተግባር የምናየው አብዛኛው የጥላቻ ፍላጻ ሰውን የሚሰብር ብሔርን የሚሰብር ሃይማኖት ከሃይማኖት የሚያጋጭ ንግግር ከማን አንደበት ነው የሚወጣው ያልን እንደሆነ ከከፍተኛ ባለስልጣናት በአደባባይ ወጥተው ብሔር ከብሔር የሚያጋጭ ነገር የሚናገሩት የባለስልጣናት ናቸው። እና እነሱንም እነዚህ ሃይማኖት ተቋማት ጠንክረው በግልጽ መተቸት ያለባቸው ይመስለኛል፣ መናገር ያለባቸው ይመስለኛል መሳይ። ምክንያቱም አሁን ሽመልስ የሚናገረው ነገር አንዳንድ ጊዜ ስናይ እኮ በጣም ያስደነግጣል። አብይ አህመድ የሚናገሩት ነገር አዲስ አበባን አሁን ለመከፋፈል አንድ ጊዜ የተናገረው ነገር ብዙ ሰው አስደንግጦታል። ኦሮሞ የሚጠላ ሰው እንዳለ አዲስ አበባ ውስጥ ቁጭ ብሎ ዜጋ ሆኖ ቁጭ ያለ ብዙ ሰው ኦሮሞን የሚጠላ አዲስ አበባ ውስጥ አለ። አሁን ያ ማለት እኮ ጥላቻን እኮ ይዘራ ነው ያለው ይሄ ሰው። ያ ማለት እንግዲህ ጎረቤቱ አለ አንድ ኦሮሞ የሚጠላኛል ብሎ ያስባል ማለት ነው። እንደዚህ አይነት ከፋፋይ በህብረተሰብ ውስጥ ግጭት ሊያስነሱ የሚችሉ ነገሮች በፓርላማ የሚነገሩባት ምድር ናት። ስድብ እንደ ጉድ ነው የጠገብነውና በዚህ ውስጥ የጥላቻ ንግግርን እንደ ሃይማኖት ተቋም መኮንናቸው ተገቢ ነው። ነገር ግን በእውነት ኢትዮጵያን ሁሉ ግን ደግሞ ልንታገለው የሚገባ ነው። ይሄ መንግስትን ብቻም ሳይሆን መሳይ አንዳንድ ሚዲያዎች ስገባ በጣም ደነግጣለሁ። የኢትዮጵያን እሴቶች የሰበሩ በቃ በጣም ያሳዝናል። እኛ እንደዚህ ነበርን ወይ? ኢትዮጵያውያን ጨዋ ህዝብ ነው የኢትዮጵያ ህዝብ ጨዋ። ትችቱንም በሰላ ሁኔታ በጥበብ ይገልጻል። እና በሃይማኖቱ እንትን ውስጥ ነው ያደግነው። ስለ ወንጀል መቼም አንተ ብዙ ሀገር ዞረሃል፣ አይተኸዋል መሳይ። በተለይ አሁን ከሌሎች አፍሪካ ህዝቦች የተለየ ነው አበሻው። በዚህ በአደንዛዥ ዕፅ ብዙ አይታማ፣ በዝርፊያ ብዙ አይታማ፣ በስርቆሽ ብዙ አይታማ። ጨዋ ህዝብ ነው። ሳውዝ አፍሪካ ውስጥ ባለፈው የነገርኩህ እኮ ነው። ወርቅ ቤት የሚባለው ውስጥ እኮ እውነተኛ ወርቅ እኮ አይቀመጥም። አርቲፊሻል ወርቅ አድርገው ዋናው ወርቅ በጋርድ ነው የምትገባው ልትገዛ። ኢትዮጵያ ውስጥ እኮ ለማኙ በወርቅ ቤት ፊት ለፊት ተደርድሮ እኮ ነው የሚለምነው። በጣም ዝቅተኛ ነው የነበረው ክራይም፣ ዝቅተኛ ነው። ጨዋ ህዝብ ነው። አይናፋር ህዝብ ነው። በጣም አይናፋር ህዝብ ነው። እና ይሄ የመጣው ከሃይማኖት ተቋማት ድካም ነው። እግዚአብሔርን የሚፈራ ህዝብ ስለሆነ ነውና ይህንን እያፈረሰ ያለውን ይህንን እንቅስቃሴ ከየትኛው ማቅጣጫ መምታት ያለብን ይመስለኛል። የጥላቻ ንግግር ዋናው መሳይ መጨረሻ ላይ መቼም ብዙ የኢትዮጵያ ህዝብ እንደሚያውቀው ሲምፕተም ነው፣ ምልክት ነው፣ የአንድ በሽታ ምልክት ነው። በተለይም አንዳንድ በዚህ በዘር ጭፍጨፋ ላይ ጥናት ያደረጉ ሰዎች እንደ ዶክተር ያዕቆብንም ጨምሮ ሲናገሩ የመጀመሪያው ምልክት የጥላቻ ንግግር ነው። ማህበራዊ ድረገጹን ይሞላል ጥላቻ፣ ዘር ተኮር፣ ብሔር ተኮር ጥላቻ ንግግር ይሞላል። እያኮበኮበ ነው ለግጭት። እነዚህን ሰንቆ እነዚህን ቋጥሮ ነው የሚጨፋጨፈው በኋላና ኢትዮጵያውያን ይሄንን ብሎክ ማድረግ እንትን ያስፈልጋል። እና የሚደገፍ በአጠቃላይ ብቻ ሁላችን ልንደግፈው የሚገባ ሁላችንም ተግባራዊ ልናደርገው የሚገባ ይመስለኛል ይሄ ያወጡት መግለጫ። አዎ ገለታው ጥሩ ነጥብ ያነሳው ልክ ነው። በማንኛውም ጊዜ በማንኛውም ሰዓት የጥላቻ ንግግር በተከሰተ ጊዜ ሁሉ ማንም የሚናገረው ማውገዝና ያንን ያደረገውን አካል በሕግ ተጠያቂ ማድረግ ይገባል። ነገር ግን ሕጉ ለማን ነው የሚሰራው ለማን ነው ማይሰራው የሚለውን ነገር በደንብ ልንፈትሸው ይገባል። ኢትዮጵያ ውስጥ ሕግ ቢኖር ኖሮ በትክክል ሕግ ተግባራዊ ቢሆን ኖሮ ዛሬ ሽመልስ አብዲሳና አብይ አህመድ መኖሪያቸው ከርቸሌ በሆነ ነበር። ስንት የጥላቻ ንግግሮችን ተናግረዋል። ለዛውም ደግሞ በስማ በለው እኮ አይደለም ቪዲዮ እየቀረጸው በድምጽ ቴክኖሎጂ በቀረጸውና ለታሪክ በሚያስቀምጥበት ሁኔታ እኮ ነው የነሱ የጥላቻ ንግግር ተመዝግቦ ያለው።
በሰበሩን ቦታ ሰበርናቸው የሚለው ቃል ከሃይማኖቶች ጋር በተያዘ ሽመልስ አብዲሳ ኦርቶዶክስና ነባር እምነቶችን የኢትዮጵያ እስልምናና የኢትዮጵያ ኦርቶዶክስን ነባር እምነቶችን የኦሮሞ አይደሉም የባዕድ ናቸው እያለ በዛ መልኩ ከሁለቱ ሃይማኖቶች ቢደመሩ ከ90% በላይ የሚሆነውን የኢትዮጵያን ሕዝብ የሚያምናቸውን እምነቶች በዛ መልኩ የሚገልጽ ነው ሽመልስ አብዲሳ። ለሱ ላይ ለምንድን ነው መግለጫ ማያወጡት? አብይ አህመድ ወለጋ ሄዶ በቅርብ ነው ወለጋ ሄዶ ያንን ሲናገር ለምንድን ነው እነዚህ ሃይማኖት ወይስ የግድ ሁሉ ጊዜ ከሃይማኖት ጋር የተያዘ ብቻ መሆን አለበት? የጥላቻ ንግግር ምንም ይሁን ምን ቤትም ቦታ ሊወገዝ ይገባል። ይሄ ኢትዮጵያ የሃይማኖቶች ጉባኤ የሚባለው አብይ አህመድ ጠፍጥፎ የሰራው ነው። የጉባኤውም ሊቀመንበር ይታወቃል ማን እንደሆነ። የአብይ አብሮ አደግ ነው። አብይ መግለጫ አውጣ ሲሎ የሚያወጣ ሰው ነው። ከዛ ውጭ ያለፈ ነገር የሚሰራ አይደለም። አሁን በድጋሚ ተመርጧል። እንዲህ አይነት አይደለም። እንዲህ አይነት ቀጥተኛ የሆነ የሃይማኖት ተቋም ቀጥተኛ የሆነ ለህዝብ አገልጋይ የሆነ እንደዚህ አይነት ተቋማት ናቸው እንዲፈጠሩ የሚያስፈልገው። አንዱን የእንጀራ ልጅ አንዱን የስለት ልጅ እያደረጉ መግለጫ በዛ መለካ የሚያወጡ ከሆነ ትርጉም የለውም። ስለዚህ ያወጡት ተገቢ ነው። አሁን ላይ ያወጡት ግን ሌላው ላይም እንዲሰራ ማድረግ አለባቸው። ባለስልጣናት ላይ ከምንም በላይ ባለስልጣናት አብይ አህመድ አሁንም አልተወም። በየጊዜው ነው የሚናገረው። እረፍ ቢያንስ በመግለጫ ጉልበት የላቸውም ሌላ በመግለጫ ግን ሊያወግዙት ይገባል። የሱ ፊት ጠቆረ የሱ ፊት ፈካ እያሉ መግለጫ የሚያወጡ ከሆነ ትርጉም የለውም። የጥላቻ ንግግርንም በማውገዝ ረገድ ሚናቸው በጣም የኮሰሰ ነው የሚሆነው። ለማንኛውም ያደረጉት ነገር ተገቢ ነው፣ ግን ሁሉ ጊዜም አድርጉት። የጥላቻን ንግግር ሁሉ በምንም ቦታ ምን ጊዜም ልንዋጋው የሚገባ ነው። ገለታው ምናልባት ጊዜ የለንም፣ ሌላ ርዕሰ ጉዳይ ነበረ። በዚሁ ልናጠናቀቅ ነው። እንደው የምጨምረው ከሌለ እኔ የምጨምረው የለም። ማሳይ በዚሁ እናጠናቀቅ የዛሬውን። በጣም አመሰግናለሁ ገለታው። እንግዲህ በርካታ ጉዳዮችን አንስተናል። የዛሬው የአንከር መረጃ ክፍለ ጊዜ በዚሁ የሚጠናቀቅ ይሆናል። ገለታው ዘለቀ ከቦስተን፣ እኔም ከዚህ ከዋሽንግተን ዲሲ አብረናችሁ ቆይተናል። ተመልካቾቻችን ነገ በተመሳሳይ ዝግጅት እንጠብቃችኋለን። ለአሁን በዚሁ ተሰናበትን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።